የብዙሃኖቹን ልብ የነካውና ደምን ባያራጨው ቅዱስ ፓትርያርኩ ያስተላለፉት ልብ የሚነካ አሳዛኝ መልእክት። ሞቴን አቅርብልኝ ልጆቼ፣ እኔ የሃይማኖት አባት ነኝ፣ እኔ የእናንተ ጠባቂ ነኝ። ይሁንና ከመታረድ ልታደጋችሁ አልቻልኩም። በድንጋይ ተወግሮ አይሞትም እንዴ? ምስጢር አይደለም፣ ፖለቲካ አይደለም። ድንግል ማርያም የለመንኩሽን አደራሽን፣ ድንግል ማርያም የለመንኩሽን አደራሽን፣ 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 ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በዝቋላ ጉዳይ አንዳንድ ነገር ልላችሁ ነው የመጣሁት። ይህ ጉዳይ እንግዲህ አሁን ድረስ ትልቅ ርዕስ እንደሆነ እናውቃለን። በዚህ መሰረት እንግዲህ የተለያዩ የሃይማኖት አባቶች አሁን ድረስ ፍትህ ባያገኙም ድምጻቸውን እያሰሙ ይገኛሉ። አቡነ ማትያስም እንግዲህ ሞቴን አቅርብልኝ ሲሉ እንባ እያፈሰሱ ያስተላለፉት መልእክት አለ። በሌላ በኩል ደግሞ የተለያዩ የሃይማኖት አባቶች በምህል ፈጣሪያቸውን እየተማጸኑ ይገኛሉ። የዕለቱ ዋነኛው መረጃ ደግሞ በዛሬው ዕለት ከዝቋላ አቡነ ገብረ መንፈስ ቅዱስ ገዳም እንግዲህ ከሃይማኖት አባቶች በቀጥታ ስርጭት የተሰጠ መግለጫ አለ። በተመሳሳይ መልኩ ደግሞ የአዲስ አበባ ወጣቶች አደባባይ ወጥተው ድምጻቸውን እያሰሙ ይገኛሉ። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮ እንደተለመደው ላይክ በማድረግ ጀምሮ ሼር እያደረጋችሁ ደግሞ ለሁሉ እንዲደርስ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡ። ይህንን ቻናል ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። ወደ ቪዲዮ ብፁዕ አቡነ ማትያስም እንግዲህ በዚህ ዙሪያ እንባቸውን እያፈሰሱ ያስተላለፉት መልእክት አለ፣ እንስማቸው። የብዙሃኖቹን ልብ የነካውና ደምን ባያራጨው ቅዱስ ፓትርያርኩ ያስተላለፉት ልብ የሚነካ አሳዛኝ መልእክት። ሞቴን አቅርብልኝ ልጆቼ፣ እኔ የሃይማኖት አባት ነኝ፣ እኔ የእናንተ ጠባቂ ነኝ። ይሁንና ከመታረድ ልታደጋችሁ አልቻልኩም፣ ከሞት ላድናችሁም አልቻልኩም። እኔ የጦር መሪ አይደለሁም፣ ገዳዮቻችሁን ለፍርድ ለማቅረብ አቅም የለኝም። በእጄ ሽጉጥ ሳይሆን መስቀል ነው የሚይዘው። ልጆቼ፣ እንባዬን እያፈሰስኩ ስለ እናንተ ስቃይ አምላካችንን በጸሎት እየጠየቅኩ ነው። መንግስትንም ዘውትር እየተማጸንኩም ነው። ዛሬ ሆድ ብሶኛል። አልቅስ አልቅስ ልክ እንደ ሕፃን ልጅ ይለኛል። ልቤ በሐዘን ተኮራምቷል። እንባ በዓይኔ ሞልቶ እንባ ብቻም ሆኖብኛል። ከዛሬ ነገ ይሻሻላል ብለን መንግስትን እንዲያስቆም ብንጠይቅም ምንም ለውጥ የለውም። ይልቅስ ልጆቼን አስጨረሱ። ሰላም ሰላም እያልኩ እናንተን ሳስተምር ስለ ሰላም እማውቁ ሰላም እነሷችሁ። ልጆቼ አትቀየሙኝ። ዝም ያልኳችሁ እንዳይመስላችሁ። ሁሌም ስለናንተ እውነት ነው። የሃይማኖት አባቶች እንግዲህ እንባቸውን እያፈሰሱ እንደዚህ አይነት መልእክት ሲያስተላልፉ ማየት እጅግ በጣም የሚያሳዝንና አንገት የሚያስደፋ ድርጊት ነው። ሆኖም ግን አሁንም ድምጻችንን ከማሰማ ወደ ኋላ አላሉምና ሁላችንም ፍትህ ለዝቋላ አባቶች እያልን ድምጻችንን እናሰማ። በተጨማሪም ካህናትና ዲያቆናት ካህናት ገደልም እያሉ ያስተላለፉት መልእክት አለ። እሱን እንመልከትና ሀሳብ እንሰጥበታለን። በድንጋይ ተወግሮ አይሞትም እንዴ? ምስጢር አይደለም፣ ፖለቲካ አይደለም። ኢትዮጵያውያን አለቁ። እናልቅስበት። ደውን አልቅሱ፣ አልቅሱ እንዴ! በጣም የሚያሳዝን ነገር ነው። ለሀገር ሰላምና ለሰው ልጆች ነፍስ እንግዲህ የሚጸልዩ አባቶች በዚህ መልኩ ሲንገላቱና ሲሰቃዩ ማየት በጣም የሚያሳዝን ነገር ነው። በተጨማሪም እንግዲህ የተለያዩ የሃይማኖት አባቶች በምህላ የሞቱትን አባቶች ነፍስ ይማር እያሉ ይገኛሉ። ድንግል ማርያም የለመንኩሽን አደራሽን፣ ድንግል ማርያም የለመንኩሽን አደራሽን፣ 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 እውነት ነው። ሁላችሁም እስኪ ድንግል ማርያም የነገርኩሽን አደራሽን እያላችሁ ኮሜንት ላይ ጻፉልኝ። አቡነ አብርሃም እንግዲህ በትላንትናው ዕለት በሃይማኖታችን መደራደር የለብንም ሲሉ ያስተላለፉት መልእክት አለ፣ እንስማቸው። ወምነኪር መሐኮለ ገብርከ የድፍረት ኃጢአት ባሪያህን አይግዛኝ ነው። አሁን የድፍረት ኃጢአት የቤቱን ሰው ገዝቷል፣ የውጩን ሰው ገዝቷል። የማትደፈረውን ቤተክርስቲያንም እያስደፈረ ይመጣል። አሁን የቀረው በልውጡ ብሎ የመረካከብ ስራ ነች ቤተክርስቲያን የቀራት። ይሄን ደግሞ ቆሞ የሚያይ የለም፣ ዝም ብሎ የሚያይ የለም።
ሶምሶን ያለው አለ ትጻ ነፍሴ ምስለ ኢሎፍላውያን፣ ነፍሴ ከኢሎፍላውያን ጋር ትውጣ ነው ያለው። ከሃይማኖቴ ጋር የኔ ነፍስ ትወጣለች። በሃይማኖት አንደራደርም። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን እንስራ። ካህን እንሁን፣ ወታደርም ወታደር ይሁን፣ ሌላውም ሌላውን ራሱን ይሁን። በሚያስተሳስረን ነገር ግን ተሳስረን ጥላቻንና ሁከትን ሽብረንና አላስፈላጊ ነገርን እናርቅ። ካላስፈላጊ ጎጠኝነት፣ ዘረኝነት ከመሳሰሉት ነገሮች እንራቅ። የጎጠኝነቱ ምንጩ ቤተ ክህነቱ ሆኗል። ቤተ ክርስቲያኒቷ ሆናለች። ከሃይማኖቴ ቋንቋ ይበልጣል የሚሉ ሰዎች የተነሱበት ጊዜ ነው። ስወለድ ቋንቋዬን ይዤ ነው የተወለድኩ፣ ሃይማኖት ይዤ አይደለም የተወለድኩ፣ ሃይማኖት በኋላ የመጣ የሚሉ ካህናት የተፈጠሩበት ወቅት ነው። ይህንን ሁሉ ችለን አጎንብሰን ቤተ ክርስቲያኒቱን ለማሻገር የምናደርገውን ጎንበስ ቀና ማንም ሊረዳልን አልቻለም። ስለዚህ ምእመናን ተረዱልን። ሁከት ከሚያመጣ ነገር ራሳችሁን ጠብቁ። ይልቁንም በበዓላችን ዙሪያ ራሳችሁ ተስተናጋጅ፣ ራሳችሁ አስተናጋጅ ሁናችሁ ከዚህ ቀደም በበዓለ መስቀሉ እንዳደረግ ነው እጅግ ደስ በሚያሰኝ ክብር፣ ደስ በሚያሰኝ ሞገስና ግርማ፣ ደስ በሚያሰኝ ያለባበስ ስርዓት ከማንኛውም የፖለቲካ አንጻር የራቀ ቤተ ክርስቲያኒቷን ብቻ የወከለ ኢትዮጵያዊነት የሚያኮራ መሆኑን የታየበት በዓል አክብረናል። በወቅቱ አመሰግናለሁ እንኳ ብዬ በጉረሮ የመታመም ምክንያት ምስጋና ሳላቀርብ ነው የቀረሁት። ዛሬ በዚሁ አጋጣሚ በበዓለ መስቀሉ ባደረጋችሁት ነገር ሁሉንም ካስከባሪው፣ ከከባሪው፣ ካስተባባሪው፣ ከተባባሪው ጀምሮ ነው የማመሰግነው። ዛሬም በዓለ ጥምቀቱን በዚያ መልክ እናከብራለን። ሃይማኖትን እንግዲህ በዘርና በፖለቲካ እየከፋፈሉ ለሚገኙ ሰዎች ይሄ ትልቅ መልእክት ነው ብዬ አስባለሁ። ሃይማኖትም እንግዲህ ሁላችንም እንደምና ከምንምና ከማንም ጋር ሊነጻጸርና ሊወዳደር የማይችል ነገር ነው። በዚህ መሰረት ሁላችንም ለሃይማኖታችን ገዢ መሆንና ክብር መስጠት ይኖርብናል። በዚህም ዙሪያ እንግዲህ ተጨማሪ የሚሉ ነገር አለ፣ እንመልከት። ለኦርቶዶክሳውያን በሙሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በሙሉ ለእናቶችም፣ ለአባቶችም፣ ለእህቶችም፣ ለወንድሞችም ከዚህ ቀደም በነበረው በኦሮሚያ ስም በተፈጸመው ድርጊት ሁላችሁም ያደረጋችሁትን ነገር ዛሬ ደግሜ መናገር አልፈልግም። ለቅድስት ቤተክርስቲያን ራሳችሁን ሰጥታችኋል። ጸዋትወ መከራ ተቀብላችኋል። ከልም ለብሳችኋል። ሐዘናችሁንም ብሶታችሁንም ለእግዚአብሔር ነግራችኋል። እንባችሁንም ረጭታችኋል። እንባችሁም ፍሬያማ ሆኖ ውጤታማም ሆኖ ቢያንስ አንዲት ቅድስት ቤተ ክርስቲያን የሚለው ሉዓላዊነቷ ተጠብቆ ሂደናል። ምናልባት ሊቃውንቱም ምእመናንም የምትጠይቋቸው ጥያቄዎች እንዳሉ ይታወቃል። ያንን ባለፈው የበዓለ ሲመት ዕለት ምክንያቴን ዘርዝሬ አቅርቤያለሁ። አሁን መድገም አያስፈልገኝም። የቅድስት ቤተ ክርስቲያንን አንድነት የሚጠብቅ ነገር ሁልጊዜም ተግባራዊ እናደርገዋለን እና ስለዚህ ሁላችሁም በየንስሐ አባቶቻችሁ ሆነም በሌሎቹ ዘንድ በምታገኙት አጋጣሚ ሁሉ ለቅድስት ቤተ ክርስቲያን አንድነት ተግታችሁ እንድትጸልዩ፣ ወደ እግዚአብሔር እንድትጮሁ፣ እንድታለቅሱ፣ ለእግዚአብሔር እንድትነግሩ፣ እንድትመክሩ፣ እንድትዘክሩ የቅድስት ቤተ ክርስቲያናችሁን አንድነት በእኛ ዘመን ተለያየች፣ ተከፋፈለች የሚለውን ላለመስማት እንሰራ የሚገባንን ልትሰሩ የሚገባችሁን እንድትሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም መልእክቴን አስተላልፋለሁ። ከጥንት ጀምሮ እንግዲህ ቤተክርስቲያን ለማጥፋት በከንቱ የሚደክሙና የሚለፉ ብዙ ሰዎች አሉ። ሆኖም ግን አጥፊዎቿ ጠፍተው ቤተክርስቲያን አሁን ድረስ አለች። በዚህ መሰረት እንግዲህ ሰማዕትነትን ለመቀበል ዝግጁ የሆኑ ብዙ ወጣቶች አሉ። ለዚህም ምሳሌ የሚሆኑ እንግዲህ በትናንትናው ዕለት የአዲስ አበባ ወጣቶች በአደባባይ ወጥተው ድምጻቸውን ሲያሰሙ የሚያሳይ ቪዲዮ አለ። እሱን እንመልከት። ይህን ቪዲዮ አንገቱ ላይ ማተብ ያደረገ እንዳያሳልፈው ላይክ፣ ሼር በማድረግ ራሱ ለሚመለከተው አካል አድርሱ። ከምን ጊዜውም በላይ ይህን ነገር አባቶች ድምፁን ኦርቶዶክሳውያን የሆናችሁ ሁሉ በጸሎትም በአንዳንድ ነገርም እንድታስቧቸው እንፈልጋለን። ለዓለም የጸለዩ ለኢትዮጵያ ለሁሉ የጸለዩ አባቶች እየተገደሉብን ነው። ፍትህ ለዙቃላ አባቶች። እውነት ነው። የሞቱትን አባቶች እንግዲህ ሁላችንም በጸሎት ልናስባቸው ይገባል። አሁንም ቢሆን ፍትህ በዝቋላ ለተገደሉ አባቶች እያለን ድምጻችን እናሰማ። በተጨማሪም እንግዲህ የተለያዩ የሃይማኖት አባቶች ለአንዴና ለመጨረሻ ጊዜ በጥብቅ ያስተላለፉት መልእክት አለ። ተራ በተራ እንስማቸው። የሰው ደም መፍሰስ ቀርቶ
የሥጋዋ ደሙ ዙፋን የሆነችው ቤተክርስቲያን እግዚአብሔር የሚመሰገንባት እግዚአብሔር የማዳን ስራውን የሚሰራባት ቤተክርስቲያን ሳትቀር ተመታለች፣ ተቃጥላለች፣ ተተኩሳለች። የሀገሪቷ መሪ ምን ይሰራል? ማን ሊጠብቅ ነው የተሾመው? እኛን እኮ ነው የሚያገለግለው። በእኛ ላይ እኮ ነው ስልጣኑ። እኛ ተለለን እኮ ቤተክርስቲያኗ ተለለች፣ መንግስት የለም፣ የመንግስት ስልጣን የለም። አዎ ቤተክርስቲያኗን አጥፍቶ እኖራለሁ ማለት አይቻልም። ቤተክርስቲያኗ ደግሞ አጠፋም። እንኳን ይሄ ግራኝም አላጠፋትም። አዎ እና እንግዲህ ያለው ችግር ሁሉንም አጥፍቶ ኢትዮጵያን የሌላ ድርጅት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የሚለው ጠፍቶ የሌላ ምን ቋንቋ ልስጠው ለማድረግ የሚሰራ ሴራ ነው። ሲመክሩባት ቆይተው ነበረ። አሁን አመቻቸው። ሰዎችን በደካማ ጎናቸው ገቡባቸው። ይችን ጥንታዊት ቤተክርስቲያን ገፍትሮ መጣል ይቻል ይመስል አልሆነ ውስጥ ገቡ። የሁሉ የነሱ አቅም አይደለም፣ መንግስት ነው። የክልል መንግስት እንላለን፣ የኢትዮጵያ መንግስት ነው። እና ይሄ ሁሉ ችግር የአመራር ብክነት ነው፣ አመራር አለመቻል ነው። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስት ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። ምንድነው በሃይማኖት ላይ መቀለድ? አባታችን እንግዲህ የተናገሩት ንግግር ትክክል ነው። ቤተክርስቲያን የማስከበርም ሆነ የማስደፈር ስልጣን ያለው በእጃችን ነው ብዬ አስባለሁ። እናም ሁላችንም ቤተክርስቲያናችን የማስከበር ግዴታ አለብን ብዬ ሐሳቤን እገልጻለሁ። አገር የሰራች ቤተክርስቲያን ላይ ወታደር ጥይት የተኮሰበት ነው። ወራሪ ሲመጣ ታቦት ይዛ ወጣ ለወታደሩ ጉልበት የሆነችው ያ ወታደር ከነዛ አብራክ የወጣ ወታደር ዛሬ ጉልላቷ ላይ ተኩሶባታል። አምነን የምንቀበለው እውነት ይሄ ነው። ተተኩሶብናል። ተዋህዶ ላይ ጥይት ተተኩሶባታል። ሰይፍ ተመዞባታል። ተገድለናል። ስላንተ ቀኑን ሙሉ እንገደላለን። ሞራላችን እንዲላሽቅ ተደርገናል። ስማችን እንዲጠፋ ተደርገናል። በብሔር እንድንከፋፈል ተዘምቶብናል። እንደ ልባቸው በመንግስት ቢሮ ውስጥ ተቀምጠው ሃይማኖት የሚያቋቁሙ ቄስ ነን ባዮች ተቋቁመውብናል። ያ ብቻም አይደለም። የተበላሸ ታሪክ፣ የውሸት ታሪክ እያዛነፉ ቤተክርስቲያኗን ደመኛ ናት እያሉ ሲሰድቡ ማንም አልቆመለንም። ከዚህ መለስ ገብረ ማርያም ወልደ ማርያም ተብሎ እንዲህ ተብሏል ተብሎ ሲሾፍ ኧረ ተው ይቺ ቤተክርስቲያን ሀገር ናት ብለው የተናገሩ አመራሮች ተው አላሏቸውም። ስለዚህ በሩን የማርያም መንገዱን ሳይሆን የሳጥናኤል መንገዱን ከፍተው እኛ ላይ እንዲዘመትብን ያደረጉን እየመሩን ያሉን ሰዎች ናቸው። ደማቸው እንደ ጎርፍ ፈሷል። በኢትዮጵያ ምድር ኢትዮጵያን የጠበቀች ቤተክርስቲያን የቅዱሳኖቿ ደም ሀገሪቱ ላይ ፈሷል። ይሄን ኃላፊነት ይቀበሏታል። በንግግር የሚታለፍ አይደለም። ዘሰፈርኩም ይሰፍር ለክሙ፣ በሰፈሩት ቁና ሁሉም ይሰፈርበታል። ደም ውሃ አይደለም፣ ወፍራም ነው፣ አይቀጥንም፣ ፈሶም አይቀርም፣ ቅርጽ ይዛል፣ ታጥቦም አይለቅም። ደም ከባድ ነው። ስለዚህ የዚህ ሁሉ ደም ይጮሃል። የአቤል ደም ቃይንን እንዳቅበዘበዘው ይሄ ደም ኃላፊነት አለብን የሚሉ ሰዎች እንደሚያቅበዘብዛቸው እመኑ። ቤተክርስቲያን እንደሆነች በእሳት አትጠፋም። ክርስቲያኖችም ይገደሉ ይሆናል እንጂ ክርስትና አይገደልም። ሰይፍ የሚያጠነክረን እንጂ የሚያጠፋን አይደለም። አሁን እንደውም አንገታችን ደንድነዋል። ሰይፍ ባየ ቁጥር የበለጠ ይጋፈጣል። ምክንያቱም ማይተባችን ከሚበጠስ አንገታችን ይንቀጠስ የሚል የተዋህዶ ልጆች ነን እኛ። ስለዚህ ጨዋታውን ጀምረውታል። ጨዋታውን እኛ ቀረጥ ከፍለን ገንዘብ ሰብስበን በሰጠነው ለሀገር ጥበቃ በተገዛ በራሳችን ጥይት ተጀምሯል። ዜጎች ሆነን በሰበሰብነው መሳሪያ ጨዋታውን ጀምረውታል። ደሞዝ እየተከፈላቸው ሀገር ጠብቆ የተባሉ ሰዎች ሀገር እያፈረሱ ጀምረውታል። ተጀምሯል ጨዋታው። እንዴት? በመግደል። እኛም በመሞት እንቀጥላለን። ማን እንደሚያሸንፍ ይህ እንግዲህ ትክክለኛ የተዋህዶ ልጆች መገለጫ ነው። አሁንም ቢሆን ፍትህ 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 በዝቋላ ለተገደሉ አባቶች እያልን ድምጻችን እናሰማ። በሌላ በኩል ደግሞ በትላንትናው ዕለት ከዝቋላ አቡነ ገብረ መንፈስ ቅዱስ ገዳም እንግዲህ ከሃይማኖት አባቶች በቀጥታ ስርጭት የተላለፈ መልእክት አለ። እሱን የሚያሳይ
ሙሉ መረጃ ይዤላችሁ መጥቻለሁ። ቪዲዮ ትንሽ ረዘም ስለሚል እኔ ከወዲሁ ሰናብታችሁ ቪዲዮውን ላይክ ሳታደርጉ ጀመራችሁ ላይክ አድርጉ። ሐሳባችሁን አሁንም በነፃነት ኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። ቪዲዮን ተጋበዙልኝ። ሰሞኑን የተፈጸመ አንድ ችግር አለ። ያውም በገዳማውያኑ በባህታውያኑ በዝጉሃኑ ከሰው ተለይተው በበዓት ተከተው ጤዛውን ልሰው ድንጋዩን ተንተርሰው ጥሬ በልተው በሚኖሩ ባህታውያን ላይ በሰሞኑን የተፈጸመውን ግፍ ወይም ችግር ለመግለጽ ነው እዚህ የተገኘ ነው እና እኒህ ገዳማውያን ባህታውያን በዋሻ የሚኖሩ ለዓለም የሚጸልዩ ለሀገር የሚጸልዩ አባቶች ሲሆኑ በሰሞኑ ባላሰቡት ባልጠረጠሩት ሰዓት ድንገት አደጋ ደርሶባቸዋል። ያው ታጣቂዎች ገብተው ዋሻቸውን ከፍተው ገብተው አንዱን አባት ያው በግፍ በጥይት ደብድበው ከገደሉ በኋላ ወደ ገደል አስከሬናቸውን ወደ ገደል ጥለውት ነበር እና እዚያ ወደ 8 ያህል ነበሩ ባህታውያን ያሉ 8 ናቸው። ለጊዜው አንደኛው ባህታዊ ጠፍተው ነበር ሸሽተው ማለት ነው እና በዚህ ምክንያት 2 ተብሎ ተላልፎ ነበረ። ያው ያልተረጋገጠ ነው። እኛ ያው ስለጠፉ ያው እንደሞቱ ቆጥረን ነው ማለት ነው። ያው ተኩስም ስለነበረ አላት ሞተው የሆነው ያሉ ተብሎ ነው አንደኛው 2 ተብሎ የነበሩት። ትክክለኛው ግን አንድ አባት ናቸው የተሰዉት። በወቅቱ ድርጎ ወይም የዕለት ጉርስ የሚያደርሱላቸው ተማሪዎች አሉ እና ወደዚያ ድርጎ ይዘው ሲሄዱ ድንገት እዛ ሲደርሱ ያው የአባት አርፈው ነው ያገኟቸው፣ ሞተው ነው ያገኟቸው። ሌሎች ደግሞ ያው አብዛኞቹ ከድንጋጤ ከፍርሃት የተነሳ ሸሽቷል እና በጫካ ለጫካ ያው ቦታው አመች አይደለም፣ ገደላማ ቦታ ስለሆነ ያንን በመከራ ገደሉን እየዋጠጡ ነው ወደ ላይ የወጡትና እሁድ ነው የደረሱት። እዚያ ደርሰው እኔ አባት እንደተገደሉና እንደቀበሯቸው እንግዲህ ለጊዜው ሸሽተው ቆይተው ኋላ እነዚያ ገዳዮቹ ከሄዱ በኋላ ሄደው ያን አባት ከተጣሉበት ገደል አስከሬናቸውን አውጥተው ለጊዜው እንደው በቂ ባይሆንም ያው አለቱ ላይ ትንሽ ቆፈር አድርገው አስከሬናቸው እንዲሸፈንና እንዲቀበር አድርገውታል እና ከዚህ በኋላ ያው ገዳሙ ከሰማ በኋላ ደወል ተደውሎ የተወሰኑ አባቶች ወርደው እንዲያዩ ተደርጎ ከዚያ በኋላ ያው መልእክት ተላልፈዋል። የአባት አርፏል የሚል መልእክት ከተላለፈ በኋላ ወደ መንግስት አካላት ያው እዛም የመከላከያ ሰራዊት ማለት ያው የክልሉ ጸጥታ ኃይሎች ገዳሙን የሚጠብቁ አሉና ለነሱ ተነግሯቸው ያ በኋላ ወርደው ያለውን ሁኔታ ካረጋገጡና ካዩ በኋላ በማግስቱ ኃይል ተጨምሮ ከወረዳው ከአድሏላ ሌላ ኃይል በመጨመር ተጠናክሮ ወርዶ ያው የነበረው ጠላትም ይህንን ሲያይ የልዩ ኃይሉ ወይም የጸጥታ ኃይሉ መምጣት ሲያይ ተበታትነዋል። ከዚህ በኋላ አስከሬናቸውን ተሸክመው እስከ ገዳም ድረስ ላይ ወጥቶ በገዳሙ ከቀደሙት ሰማዕታት አጽም ጋራ እንዲያርፍ ሆነዋል ማለት ነው እና እንግዲህ ገዳማችን ያው ጊዜ እየተፈተነ እየተቸገረ ይገኛል። የሆነ ሆኖ ግን መንግስትም ቢሆን ያው ትኩረት ሰጥቶ ጥበቃ በመመደብ
ከ2016 ከየካቲት ያው የቀደሙት አባቶች ካረፉበት ቀን ጀምሮ ጠባቂዎችን በመመደብ ቦታውን እየጠበቀ ይገኛል። ዞሮ ዞሮ ግን ምንድነው ያው ያ ኃይል ገዳም ብቻ እዛ አካባቢ ያለውን ከመቆጣጠር በስተቀር በዙሪያ ያለውን ጫካና ዋሻዎችን የመቆጣጠር ትንሽ ያው ሁሉንም የመቆጣጠር ኃይል ስለሚያንሰው መንግስት ይህንን ችግራችንን አይቶ ተጨማሪ ኃይል ጨምሮ ዙሪያው ቢታይ ይፈተሽ። ምክንያቱም ገዳሙ በስጋት ላይ ነው አሁንም ያለው። ምክንያቱም እነሱ ያው ዞሮ አሁንም አያርፉም። አሁንም ቢሆን ያው ገዳሙ ላይ ያላቸውን ጥላቻ እንደያዙት ናቸው ያሉትና አሁንም ቢሆን ገዳሙ ስጋት አለው። ትኩረት ይፈልጋል፣ ትኩረት ያስፈልገዋል፣ ጥበቃ ይፈልጋል። ያው ገዳሙ የመውጣት የመውረድ ስራ ስላለበት ቆላ ደጋ እያለ ነውና የሚኖረው። ስንወርድም ስንወጣም ያው ሁልጊዜ በስጋት በፍርሃት ነው የምንወርደው የምንወጣው። ስለዚህ አካባቢ ቢጸዳልን ቢታይልን ገዳሙ ከመከራ ችግር ይድናል ብለን ተስፋ እናደርጋለን። ሀገረ ስብከቱም በተቻለ መጠን ብፁዕ አባታችን አቡነ ጎርጎርዮስ ያለውን ሁኔታ በመከታተልና ለቦታው ትኩረት እንዲሰጠው በማድረግ እየተባበሩ እያቀሰቀሱ ቦታው በአግባቡ በስርዓቱ እንዲጠበቅ የተሻላቸውን ያህል እየተጓዙ ወይም እየተንቀሳቀሱ ይገኛሉ። በተለይ ደግሞ የዞኑ አስተዳደር ለቦታው ትኩረት በመስጠት ሁልጊዜ ትኩረት እየሰጠ የሚገባውን የጥበቃ ኃይል እንዲደረግ ሲያደርግልን ወይም ሲንከባከብ ሲጠብቀን ነው የቆየውና ይህ ጥበቃው ይህ ሀሳቡና ትኩረቱ አሁንም እንዲቀጥል እንፈልጋለን ማለት ነው። ያው ከላይ ጀምሮ እስከ ጠቅላይ ቤተ ክህነት ድረስ ያለው ለዚህ ቦታ ያው ትኩረት ሰጥቶ ሁልጊዜ በጸሎትም በሐሳብም በገዛም ያው ከኛ ጋር ነው ያለው። አሁንም ተጠናክሮና በይበልጥ ትኩረት ተሰጥቶት ቦታው የታሪክ ቦታ የቅርስ ቦታ እንደመሆኑ ትኩረት ቢሰጠውና ቢጠበቅ የሚል ሐሳብ ነው ያለን። በይበልጥ ትኩረት ተወስዶበት ለወደፊት ገዳሙ ሰላሙን የሚያገኝበት ዘላቂ ሕይወቱን መናኙ